ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቀላልና ለየት ያለ ለተለያዩ የስጋ ማባያ የሚሆን የስናፍጭ አሰራርን ይዤላችሁ ቀርቤያለሁ። እስከመጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገኝ ግብአት አዘጋጅቻለሁ። በዋነኝነት የምንጠቀመው እንግዲህ ስናፍጭ ነው። የስናፍጭ የተፈጨ ስናፍጭ ዱቄት አለኝ እንደምትመለከቱት። ስናፍጩን እንግዲህ ስናዘጋጅ ምንም አዲስ ነገር መጨመር አያስፈልገንም። ስናፍጩን አፈር ጠጠር እንዳይኖረው በደንብ ለቅመን በቡና መፍጫ ወይም በምታገኙት መፍጫ ፈጭታችሁ ማዘጋጀት ነው። ሌሎቹ ግብአቶች ኮረሪማ፣ እዚህ ጋር የተፈጨ ኮረሪማ አለኝ፣ እርድ አለኝ። እርድ ለከለር ነው የምንጠቀመው፣ በኋላ መጠኑን እነግራችኋለሁ። ጨው አለኝ፣ ነጭ አዝሙድ አለኝ። ከዚያ በመቀጠል እዚህ ጋር የሎሚ ጭማቂ ወይም አቸቶ ከሆነ ለረጅም ጊዜ እንዲቆይላችሁ ያደርጋልና እኔ አቸቶ ነው የተጠቀምኩት። እቃ እናዘጋጃለን። ስናፍጩን ካዘጋጀን በኋላ የምናስቀምጥበት ጠርሙስ እቃ ቢሆን ይመረጣል። ውሃ አለኝ፣ ውሃ አዘጋጅቻለሁ። ቀዝቃዛ ውሃ ነው የምንጠቀመው። ከዚያ ጎድጎድ ያለ እቃ እናዘጋጅና ሁሉንም ግብአቶች አንድ ላይ እንቀላቅላቸዋለን። እንግዲህ እኔ የተጠቀምኩት አሳይቻችኋለሁ። ስናፍጭ ዱቄት የተጠቀምኩት መጠኑ ሩብ ኪሎ 250 ግራም ነው የተጠቀምኩት። አንድ የሾርባ ማንኪያ ጨው ለጣዕም ብቻ ሳይሆን ለረጅም ጊዜ እንዲቆይልን ያደርጋል። እርድ ነው በጣም ትንሽ ለከለር ብቻ ነው የምንጠቀመው። በቡና ማንኪያ ትንሽዬ ነው የተጠቀምኩት። የቡና ማንኪያ ትንሽ አለች አይደል? በዚያ ነው። ነጭ አዝሙድም እንደዚያው በትንሹ። ኮረሪማ አንድ ሾርባ ማንኪያ፣ ነጭ አዝሙድ አንድ ሻይ ማንኪያ ነጭ አዝሙድ ተጠቅም ያለው። ኮረሪማ አንድ ሾርባ ማንኪያ ተጠቅም ያለው። ይህን የነገርኳችሁ እንግዲህ ለሩብ ኪሎ የተፈጨ ስናፍጭ ነው። ከዛ ደረቅ ግብአቶቹን አንድ ላይ በደንብ አድርገን እንደዚህ እንቀላቅለዋለን ከስናፍጩ ጋር፣ ቅመሞቹን ማለት ነው። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ከዛ በመቀጠል እንግዲህ በቀዝቃዛ ውሃ ነው እኔ የምለውሰው። እናንተ ማቃጠሉ ቀነስ እንዲል ከፈለጋችሁ ሞቅ ለብ ባለ ውሃ ማቅጠን ትችላላችሁ። እንደዚህ ደግሞ እንዲያቃጥል የሚያቃጥል ስናፍጭ ስትፈልጉ እንደዚህ በቀዝቃዛ ውሃ ትለውሱታላችሁ ማለት ነው። ሌላው እንግዲህ ነጭ ሽንኩርትና ዝንጅብል በጣም በትንሹ ደርቆ የተፈጨ ካላችሁ ወይም እርጥቡን መጀመሪያ በጥብጣችሁ አጥልላችሁ በጣም በትንሹ መጨመር ይቻላል። እኔ ግን መጨመር አልፈለኩም። እንደዚሁ ነው የምሰራው። በጣም የሚጣፍጠው ሞክሩት። መጪው በዓል ነው እንግዲህ እንደዚህ ቆንጆ አድርጋችሁ ስናፍጭን አዘጋጅታችሁ ተጠቀሙ። ሌላው ደግሞ ጎመን ዘርና ስናፍጭ ስለሚመሳሰል ስናፍጩ በጣም ትንንሽ የሆነ ዘር ነው፣ ጎመን ዘር ደግሞ ከፍ ከፍ ያለ ነው። ያንን ለይታችሁ መግዛት ነው። ትክክለኛውን የስናፍጭ ዘር መጠቀም አለባችሁ ማለት ነው። በጣም ቆንጆ እንዲሆንላችሁ ከፈለጋችሁ ዋናው ስናፍጩ ነው። ቅመሙ በመቀጠል ነው ማለት ነው። ይሄኛው አቸቶ ወይም የሎሚ ጭማቂ እንዳልኳችሁ ለብዙ ጊዜ እንዲቆይ ከፈለጋችሁ ኮምጣጤ ቪኔገር ብትጠቀሙ ጥሩ ነው። 2 የሾርባ ማንኪያ ጨምሬበት በደንብ አድርጌ እቀላቅለዋለሁ። ያው የተጠቀምኩት መጨረሻ ላይ ነው። ከዚህ አንድ ላይ በደንብ አድርገን እንመተዋለን። እንደዚህ ጊዜ ወስዳችሁ መምታት ነው በደንብ እንዲቀላቀል። ሌላው እንግዲህ ወዲያው ከመጠቀም ይልቅ አሳድራችሁ 24 ሰዓት ከሆነ በኋላ ቀስ እያለ እየጣፈጠ ነው የሚሄደው። ወዲያው ብትጠቀሙት ግን መርሬ ማለት ነገር አለው። ስለዚህ ከ24 ሰዓት በኋላ ከአንድ ቀን በኋላ እየጣፈጠ ቆንጆ እየሆነ ሳይመር መራራው እየጠፋ ቅመሞቹ እየተዋሃዱ ቆንጆ ስናፍጭ ይሆንላችኋል። ከዚህ በመቀጠል እንግዲህ እቃዬ ላይ አድርጌ ስጠቀም ደረቅ ማንኪያ የምትጠቀሙ ከሆነ እርጥበት የሌለው እስከ 6 ወር ድረስ መጠቀም ትችላላችሁ፣ ሳይበላሽ ፍሪጅ ውስጥ አድርጋችሁ ከሆነ ማለት ነው። እንግዲህ እንደዚህ አድርጌ ቆንጆ አድርጌ ስናፍጭን አዘጋጅቼ ጨርሻለሁ። ስለተከታተላችሁኝ፣ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።